በሀገራዊ ምርጫ ወቅት በአምባገነንነት ጭፍን እሳቤ የታጠረም በእኔ አውቅልሃለሁ ጠባብ መንገድ የተጓዘ ዜጋም በእነዚያ ዴሞክራሲ ህያው በሚሆንባቸው የሀሳብ የበላይነት በሚያንጸባርቅባቸው ነጻ መድረኮች ላይ ያላቸው እምነት የመነመነ ይሆናል። በተከታታይ እንኳን ያ ምርጫ ቢኖር ኢፍትሃዊነት የተሞላበትና የራስን ፍላጎት ያሟላ ወይም ያማከለ ይሆንና በአንድም በሌላ የተለያዩ ቁርሾ የምናይባቸው ብዙ ሀገራቶች አሉ ብያስቀምጣለሁ ሲሆን በጣም ስነልቦናዊ ጉዳቱ ከፍተኛ ነው። የመጀመሪያው ነገር በዚህ ውስጥ የምናስቀምጠው ማህበረሰብ እንደማይቆጠር ህዝብ እንደ ህዝብ እንደማይቆጠር የተሰጠህን ተቀበል የተነገረህን ተቀበል በሚል ብቻ የመጨቆን ስሜት ወይም ደግሞ የአንድ ሐሳብ የመጫን ስሜት ብቻ ስለሚያድርበት ማህበረሰብ በአንድም በሌላ የዜግነት ፍላጎት የዜግነት ፍቅር የምንለው ወይ የሀገር ፍቅር የምንለው ነገር እንዲኖር አያደርግም። የሚቀበለው ትውልድ በራስ አገዛዝ የመሄድና እኔ ብቻዬን ማድረግ እችላለሁ ወደሚል እንዲሄድ ያደርጋል። ምርጫ አሳታፊ ወጣቶችን አቀፍ ህዝባዊ ካልሆነ በስተቀር ሁሉ ጊዜ የሚመራው ወደ ረብሻ ወደ ብጥብጥ ወደ አላስፈላጊ ነገሮች ውስጥ ነው የሚገባው። ዴሞክራሲያዊ ግን ከሆነ ሁሉ ነገር በሁሉ ተማምኖ የምንሄድበት ነገሮች ምንም አይነት የሚያስከትሉት አደጋ የላቸው። በዚያው ልክም ድምጹ ከቆበ ይገባለት ምርጫው ዋጋ የተቸረው ፍላጎቱ ትኩረት የተለገሰው ትውልድ የአመጽ ካባን በሐሳብ የበላይነት ቡልኮ ይተካል። የቁርሾ መነጽርን በውይይት አድማስ ያጠራል። ለዚህም ነው ፍትሃዊነትን አሳታፊነትን እንዲሁም የዲሞክራሲያዊነት መንገድን የተከተለም ሀገራዊ ምርጫ ድምጼ ይከበርልኛል ፍላጎቴ ዋጋ ይሰጠዋል በሚል የስነ ልቦና ውቅር የተሰራ ትውልድ ለመፍጠር አድራሽ መንገድ ተደርጎም የሚወሰደው። ሀገራዊ ምርጫዎች በተከታታይ ጊዜያቸውን ጠብቀው በሚካሄዱበት ጊዜ የመጀመሪያው ነገር ትውልድ ምን ይማራል የሚለው ነገር ማስተማሪያ ይሆናል ማለት ነው። ምክንያቱም በአንድ ሀገር ላይ በትክክል ዕውቅና የተሰጠው መሪ እንዳለና እንዲሁም ደግሞ አንድ መሪ ህዝብ ስለመረጠው እንደሚቀመጥ የሚያገለግለውን መሪ በነጻነት መምረጥ እንደሚችል ትውልድ ይማራል ማለት ነው። ዴሞክራሲያዊ በሆነ ሀገር ላይ የሚካሄዱ ምርጫዎች አሳታፊ ናቸው። አሳታፊም ከመሆናቸውም በላይ ደግሞ ግልጽ ናቸው። ስለዚህ ይሄ ለቀጣዩን ትውልድ የሚያጠናክረው ነው የሚሆነው። ይሄ ያለፈበትን ጠመንጃ አስተሳሰብ ውድቅ የሚያደርግ ስለሆነ ሰላማዊ በሆነ ሁኔታ ወጣቱም ነዋሪውም ህብረተሰቡ ጠቅላላ ተሳትፎበት የሚካሄዱ ምርጫዎች ለዘለቄታው መሰረት ጥሎ ነው የሚያልፈው ማለት ነው። 6 ሀገራዊ ምርጫዎችን ያጋፈረችው ኢትዮጵያ ካለፉት እንከኖች ትምህርትን ቀስማም ከተሻገሩት እንቅፋቶች መፍትሄን ወልዳ ለዲሞክራሲ አድራሽ የሆነውን መንገድ እነሆአችሁ እያለች ትገኛለች የሚሉት ነዋሪዎቹም ይህን ተከትሎ ምርጫን በጉጉት የሚጠብቅ ለሚሰጠው ድምጽ እምነት ያለው ዜጋ እየተፈጠረ ይገኛል ይላሉ። ከ50 ሚሊዮን በላይ ካርድ ያወጡ ነዋሪዎች አሉ፣ እኔንም ጨምሮ ማለት ነው። ያ ማለት የቁጥር ልዩነት ራሱ አለ ከአምናው ማለት ነው። ከ6ኛው አገራዊ ምርጫ 7ኛው ላይ በተለይ የበለጠ ቁጥር ጨምሮ ነው እኔ ድምጼ ዋጋ አለው ብሎ እያንዳንዱ ነዋሪ ካርዱን አውጥቶ የቁጥሩ ልዩነት ራሱ ያሳየናል። ምርጫ በዲሞክራሲያዊ ሲሆን ያለ ምንም ቀስቃሽ ያለ ምንም ስጋት ሄጄ የምመርጠው የኔ ድምጽ እንትናለው ማለት ዋጋ አለው ብዬ እንዳስብ ያደርገኛል። ባለፉት ጊዜያቶች ውስጥ መራጮች ቁጥር ካሁኑ አንፃር ሲነጻጸር ከፍተኛ ለውጥ አምጥቷል። የቁጥር መጨመሩ ስነ ልቦናዊ መረጋጋትን ያሳያል ወይም ደግሞ በሀገር ላይ ያለን አመኔታ ያሳያል። ባለፉት ጊዜያቶች ላይ ስንመለከት አናሳ ነው ብለን ስናስብ በመርጥም ምንም ዋጋ የለውም፣ በመርጥም ምንም አይነት ፍትሃዊነት የለውም፣ በመርጥም ምንም አይነት ጠቀሜታ ለኔ የለውም፣ እኔን ሲጠቅመኝ አላየሁኝም ብሎ እንደ ግለሰብም እንደ ማህበረሰብም እንደ ተቋምም ሰዎች አስበው ሊሆን ይችላል። ዛሬ ከትክክለኛነት ዛፍ የተገኘች ፍሬ ነገ ለሀገር ይገደኛል ያሉ ዘሮች እንዲያብቡ መንገድን ይከፍታል።